እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋን አላውቃትም። ልጆቼን እንሰኝ እኔ ነው አላውቃትም ያልክ እሱ እኔን አታውቀኝ ጠፍቼብን አረጀዋል ተጨማደድኳል። የድምፃዊ ዘቢባ ባለቤትና የሄለን የሰሞኑ አነጋጋሪ ጉዳይ ሰሞኑን መነጋገሪያ የሆኑት የቲክቶከሮቹ ጥንዶች ስለነሱም የምንለው አለ። ሰላም እንዴት ናችሁ? ታሪክ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ እንግዲህ እነዚህ ሁለት ጉዳዮችን በጣም በሶሻል ሚዲያ ላይ ሲዛወሩ የነበሩና ብዙዎች ሲነጋገሩባቸው የነበሩ ጉዳዮችን ወደ እናንተ ይዤ ቀርብ ያለው እስከ መጨረሻው እንድትከታተሉኝ ይጋብዛለሁ። አብራችሁኝ ነው። የድምፃዊት ዘቢባ ባለቤት ኢሱ የሄለንና የኢሱ ጉዳይ ነበረ። እንዴት ነው የፍቅር ግንኙነት አላቸው ወይ የሚለውን እናያለን። ድምፃዊት ዘቢባና ባለቤቷ ኢሱ በሶሻል ሚዲያ ነው የተዋወቁት። ይመሻል ይነጋል አይኔ ግን በስስት ጨፍኖ የሚያይሃል። በጣም ደስ የሚሉ ጥንዶች ናቸው። እሱ ከዩሮፕ ሲገባ የነበረው ሁኔታ ከሷ ጋር ሲገናኝ አንዳንዱ ህይወታቸውን በሶሻል ሚዲያ ያሳዩ ነበረ። ገና ከተዋወቃቸው ጀምሮ በጣም ደስ የሚል ፍቅር ውስጥ የነበሩና እሱ የነበረበትን ሀገር ትቶ ከዩሮፕ ማለት ነው ኑሮውንም ከዘቢባ ጋር ያደርጋል። ዘቢባ እንግዲህ እንደምናውቀው አንድ ልጅ ነበራት፣ ሴት ልጅ። እሷን በጣም ትሪት ያደርጋት ነበረ። ሁሉም የሚደሰትበት የዘቢባን ልጅ ትሪት የሚያደርግበት መንገድ እንዲያውም አይታችሁ ከሆነ መጀመሪያ እንግዲህ ወደ ኢትዮጵያ ሲሄድ ትምህርት ቤት ሄዶ ነበረ የዘቢባን ልጅ ሰርፕራይዝ ያደረጋት። በጣም ደስ የሚል ነበረ። ብዙዎች ይወዷቸዋል። ከዛም በኋላ ከዘቢባ ጋር ኑሮን ካደረገ በኋላ ሁለት ልጆችን አፍርቷል ማለት ነው ከሷ ጋር። በጣም ደስ የሚል እንግዲህ በሶሻል ሚዲያ እንደምናየው ዘቢባ አርግዛም እንዴት ትሪት እንደሚያደርጋት አይተናል። እግሯን እያሸ እንክብካቤ ሲያደርግላት ነው የሚያሳዩን። ያው እኛም ያየነውን ነው የምናወራ። ከዛ ጀርባ ያለውን እውነት እንግዲህ እነሱ ያውቃሉ፣ ግን እኛም እውነት ብለን ስለምንቀበል እሱን ነው መናገር የምንችለውና በደንብ የሚንከባከባት ጥሩ ግንኙነት አላቸው። ያው እሷም እንደተናገረችው እሱም ሲናገር እንደነበረው ጥሩ ላይፍ ነው እየኖሩ ያሉት። እንግዲህ ከነዚህ ሁሉ አመታት በኋላ ደግሞ አንድ ሄለን የተባለች ቲክቶከር ተነስታ ኢሱ የኔ ፍቅረኛ ነበረ፣ እኔን ከርቶኝ እኔን ትቶ ዘቢባን ሄዶ ያገባት የሚል ነገር በጣም መነጋገሪያ አድርጋው ሶሻል ሚዲያ ላይ እንደዛ ይህን ኢሹ ይንዛ ብቅ አለች። እንዲያውም ቬሎ ገዝቼ ነበረ ልንጋባበት የነበረው ቬሎ ያው ተገዝቶ ቀርቷል ምናምን ብላ ቬሎዋንም አውጥታ አሳይታለች እና በጣም እንደጎዳት ስትናገር ነበረ። ያው እንግዲህ ብዙዎቹም ተደናግጠው ይሄ ነገር እውነት ነው ወይ ወደሚል ሄደው ነበረ እና ያው እሱም ይሄ ጉዳይ ይደርሰዋል እና በቲክቶክ ገብቶ ጨርሶ አይቷት እንደማያውቅ በጭራሽ እንደማያውቃት ነገር ነው የተናገረው። እና በጣም ነው የሚያሳዝነው፣ በጣም ነው የሚገርመው። ግን ሰው እሱን የሚደግፍ ነበረ፣ እሷን የሚደግፍ ተጎርታለች፣ እንዴት እንደዚህ ያደርጋል የሚል ብዙ ሰው ነበረ። ግን ሰው ያልገባው ነገር ያው እሱም ቀርቦ ጨርሶ እንደማያውቃት ምሎ ነው የተናገረው። ይሄ ነገር እያለ በጣም በብዙ ጊዜ የመጣች በቲክቶክ ላይ እንዲህ ሲያረገኝ ነበረ፣ ብዙ ላይፍ አሳልፈናል እና እኔን ከርቶን ያገባ ምናምን ብላ በጣም እንደተጎዳች በዛ ሰዓት ተናገረች። እና ሰው ሲላት የነበረው በጣም የገረመኝ ፓርት ልንገራችሁ። ሰው ሲላት የነበረው ምንድነው ፎቶ አምጪ ሄለን ኤቪደንስ እንድታቀርብ ሰው በጣም ፑሽ ሲያረጋት ነበር። ፎቶ ካለሽ ከሱ ጋር የነበረሽን ፎቶ አቅርቢ ሲሏት ነበር። ባይ ዘ ዌይ ጋይስ በዚህ ዘመን ፎቶ ኤቪደንስ ሊሆን አይችልም፣ ምክንያቱም ሁሉ ነገር በኤአይ ይሰራል ማለት ነው። በዚህ ዘመን ፎቶ ነው ይሄ ፎቶ አቅርባለች እና ትክክል ነው ማለት አይቻልም። እና ያው እኛም ለታምፕሌን የተጠቀምነው የነሱን ፎቶ አስገብተን እና
ኢቭን እንዲተቃቀፉ አድርገን በኤአይ ነው የሚሰራው። ይሄ በጣም ሲምፕል ነገር ነው በዚህ ሰዓት። ስለዚህ ፎቶን እንደ ኤቪደንስ ማየት ተገቢ አይደለም ልላችሁ ነው። ሌላው ደግሞ እሷ አሁን ማንም ሰው በዚህ ሰዓት ለምን እንደዚህ አለኝ ምናምን እንደዚህ ተባልኩ ብሎ ወጥቶ መነጋገር አይዶን ነው። ትክክለኛውን ታስረዳላችሁ፣ ግን በጣም እየከረረ ሲሄድ ኢግኖር ነው ማድረግ ያለባችሁ። ምክንያቱም አይ ቲንክ አሁን እንደተረዳሁት እኔ ሄለን አንዳንዴ ቪው ምናምን ሲቀንስ ያልሆነ ነገር አሁን እሷ የተጠቀመችው ይሄ እኮ ግልጽ ነገር ነውና አሁን እሷ ጌም አለባት ዛሬ። አሁን እኔ ይሄንን ቪዲዮ በመሰራበት ሰዓት ጌም እየተጫወተች ነው። ያንን ጌም አቴንሽን ሰው እንዲሰጠው ትፈልጋለች። ገባችሁ? ስለዚህ ይሄንን ደግሞ ያነሳችሁ ልክ ዘቢባና ኢሱ በኢቢኤስ ላይ ከቀረቡ በኋላ ነው ይሄንን ተነስታ ያለችውና ስለዚህ አቴንሽን ፍለጋ ነው። ቪው ሲቀንስ ሰው ቪው እንዲጨምርለት ሰው አቴንሽን እንዲሰጠው እንዲከታተለው ይፈልጋል። ስለዚህ ያለውን ርዕስ አንስቶ ለታሪክ ተፈጥረው እንደዛ የሚሉበት ዘመን ነው። አቴንሽን ፍለጋ ነው ሰው ያንን እያደረገ ያለው። ለታሪክ ፈጥሮ የሚያወራው አንዳንድ ሰው አቴንሽን ፍለጋ ነው። ቪው ቀንሶበት ሊሆን ይችላል እና አንዳንዴ ቆም ብላችሁ ማሰብ አለባችሁ። ውሸት ሲደጋገም እውነት ይመስላል የሚባለውና ስለዚህ ይሄን ኢሹ ይዛ ቀርባ ሰው አቴንሽኑን እንዲሰጣት ማድረግ ነው አላማዋ ብዬ ነው የማስበው። ምክንያቱም እሱም ቀርቦ ብላይኔ እንኳን አይቻት አላቅም ጨርሶን ያላቃትም ነው ያለውና የሷም ሁኔታ አሁን ሳየው ጌሙን የምትጫወተው ቬሎ ለብሳ ነው በቃና ስለዚህ አቴንሽን ፍለጋ ነው ይሄ የተደረገው። ስለዚህ ሰው አንዳንድ ሰው ደግሞ እውነት የመሰለው ሰው አለ። ምክንያቱም በኮመንት ገብታችሁ ስታዩ አይ ወንድ ብሎ በጣም በቃ ሰው በጣም ተሰምቶት ኮመንት ሲያደርግ ነበር። ወንዶች እንደዚህ ያሉ አይዞሽ እያሉ እሷን እውነት የመሰላቸው ብዙ አሉ ለማለት ነው። ስለዚህ በዚህ ሰዓት የሆነ ኢሹ ሲነሳ አብራችሁ ያንን ነገር እንትን ማለት የለባችሁም። ቆም ብላችሁ እንዴት ነው ይሄ ነገር ሰው አሁን በአሁን ሰዓት አቴንሽን ፍለጋ ነው እንደዛ የሚያደርገው። የሌለ ስም ይሰጣችሁ የሌለ ኢሹ አንስቶ ወደ እናንተ የሚመጣው አቴንሽን ፍለጋና ቪው ፍለጋ ነው። ስለዚህ ብዙም አትሸወዱ። ይሄን ነገር ልብ ልትሉት ይገባል። ሁለተኛነት በጣም ባይባል እሷ ትልቅ ሴት ናት፣ እሱ ደግሞ ወጣት እድሜ ላይ ያለ ነውና ሁለቱ እንግዲህ ተፋቅረው ተጋብተዋል እና ይሄንን ደግሞ ላይፋቸውን በሶሻል ሚዲያ በቲክቶክ ማጋራት ጀመሩና በጣም ቫይራል ሆነ ቪዲዮአቸውና እስቲ እሱን አይተን እንመለስ። ስሚኝማ ወይዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው። ወይ ደስ አይልም በጣም ወይ ገባ መቼም ብቻ ገና ነው እንጂ በደንብ የሚያብዱት ጨርቃቸውን ጥለው እስኪሄዱ ድረስ በጣም አፍቅርሻለሁ። እኔ እናት ውድድ ነው ማድረግሽ እኔም አባት እና ከዚህ ሁሉ እስቲ ስር እየገባችሁ ኮሜንቱን ብታነቡ ምንድነው መኒስ ፓወር በቃ ማይሉት ነገር የለም። ስንት ብትከፍል ነው ብዙ ነገር ይላልና እነሱም ጥሩ አድርገው ለዛ መልስ የሰጡ ይመስለኛል። ስማኝ የኔ ፍቅር ወይ የኔ ዓለም ባልሽ ይወድሻል ወይ ለገንዘብ ነው ያገባሽ? ለምን ሰው ምንድነው የምትራቸው? እኔ የምላቸው ምናልባት በጣም ነው የሚያሳዝነው ባልሽ ይወድሻል ብቻ ሳይሆን ይሞትልኛል በያቸው። እሺ እኔ ፍቅር ግን ደግሞ በቃ ላይፋቸው ነው ይኖሩ። ምንም የእድሜ ልዩነት ቢኖርም እነሱ ወደውት እስከኖሩ ድረስ ሰው ይሄን ያህል መጨነቅ የለበትም። ኔጌቲቭ ኮሜንት ባያደርግ ሰው ጥሩ ነው ብዬ ነው የማስበው። ምክንያቱም እነሱ ተመችቷቸው ነው እየኖሩ ያሉትና በጣም ደስተኛ ናቸውና እንግዲህ በሶሻል ሚዲያ በጣም መነጋገሪያ ነበሩ። በጣም ደስ የሚል ፍቅር ነው ያላቸው። እንዲያውም ሙሉ ታሪካቸውን በዩቲዩብ ለማቅረብ እንግዲህ ቀጠሮ ይዘዋል እናያለን።
አይ ቲንክ ነገ ነው መሰለኝ ሰው በጣም ወዷቸው በዚህ ሰዓት እንግዲህ ቪዲዮአቸው ሁሉ ቫይራል እየወጣ ነውና በጣም ደስ ነው የሚሉት በጣም ተንከባከበዋለች በጣም የሚያምሩ ጥንዶች ናቸው እኔ ደስ ብለውኛል ስለዚህ ጋይስ ምን ትላላችሁ እስቲ አስተያየታችሁን በኮሜንት ጻፉልኝ በኔክስት ደግሞ አዲስ ቪዲዮ እስክንገናኝ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ላለው ኔክስት በሌላ ቪዲዮ እስክንገናኝ ባይ ባይ